ጽናትና ኪራ ሊጋቡ ጫፍ ላይ ደርሰዋል። ተጋቡ እንዴ? መጋባታቸው ደስ ይላል። እንኳንም ከመጀመሪያው ወደዚህ ቀይራቸው። ይህ ወደዛ ነው ወደዚህ የሚንገዳገደው። አንዴ ስትጣሉ፣ አንዴ ስታኮርፉ፣ አንዴ ስትስቁ፣ አንዴ ስትታረቁ፣ ያን በአንድ ጠቅለል ማድረጋቸው ጥሩ ነው። ነገር ግን ትንሽ ፈጠነ። ምንም ይሁን ምን የኪራ እናትም ያለችበት እሷ መታ ቢያማትም ማየት ነበረባት ግን ቢሆንን ግን ትንሽ ፈጠነ ባይነኝና እንግዲህ የጽናት ህይወት የቀየር የኛም ህይወት ቀይር የሚሉ ብዙ ኮመንታተሮች በጣም አሰቃችሁኛል። እና ምን ልበላቸው ምን ማላችሁም ይቀይርላችሁ፣ ሁላችሁም ምኞታችሁን ያደርግላችሁ ማለት ነው። ሌላ ደስ ይላል በጣም የጽናት የማነው ኪራን አባት እንደጠበቅናቸው አይደለም። እንግዲህ ዋናው ሰው ፍላጎቱ ሲከበርለት ነው። ጽናትን ወይም ደግሞ ኪራን ፍላጎቱ አክብሯል። መጀመሪያ ኪራን አባት ያው ፍላጎታቸው ያ ሀሴት የምትባል ልጅ የነበረች እንደምታውቁት ወይም ደግሞ እንደምናውቀው እሷን ነበረ ሊድሩ ወይም ደግሞ እንደዛ ያቀዱት የነበረው ማለት ነው። ነገር ግን በመጨረሻው ምክንያቱም ከጽናት ላይ ጓደኛ ፍቅረኛ ምን እንደሆነች አያውቅም። ሰው ከኋላ ሲያውቁ የዚህ ነገር ትንሽ ቢያምታቱም ትንሽ ቀንት ቢላቸው፣ ነገር ግን እነሱ ከፈቀዱ እነሱ ከተዋደዱ እኔ ምን ገደደኝ፣ እኔ ምን ቤት ነኝ የሚኖሩት እሳቸው እነሱ ልጆቹ። ጽናትን በእርግጥ ጥሩ ረጋ ያለች ምጥ እንደ ልጃችን የምናያት ነችና እንደዚህ ብለው ቃል ገቡ። ችግር የለውም አሉ። ቃል መግባታቸው ሳያንስ አሁን ደግሞ ሰርጉ እንዲፋጠን ጭራሽ የ3 ቀን ቀጠሮ ነው ተሰጣቸው። ለምንድን ነው እንደዚህ የፈጠነ ሲለው እናትህ ያንተ ያላትን ጉጉት አንተ ታቀም ይህን ብታቅር ኖሮ አይደለም 3 ቀን 3 ሰከንድ ራሱ አይጨርስም ነበረ። በጣም ነው ማዝ ነው ብሎ ገርና ብሳቸውን ብሶ ብድግ ብለው ተነሱ። ይገርማል፣ ይገርማል። ጥሩ ነው እንደዚህ አንዳንድ በአሁኑ ጊዜ እንጂ አሁን መጀመሪያ አካባቢ ትንሽ እንትን ሲል ያኔ አባት ወይም ደግሞ ወላጅ ነበረ ልጁን የመረጠለትን የሚያገባው አባት ቤተሰብ ማለት ነው። አሁን ግን እንደዛ የለም። እንደ ወደደም ጠላም ቤተሰቡ የልጆቹ ፍላጎት ያከብራሉ ማለት ነው። እንዴ ነው አካሌ ወድጃለሁ አካሌ ነው የማገባው እንትን በሉልኝ ሽማግሌ የሚልክ ከሆነ እራሱ ነው የሚናገረው ከቤት። ይሄ እንደ ድሮ ልጄ ለልጅህ ምናምን እሱ ነገር ቀርቷል። የኪራ አባት በዚህ ያው ጎበዝ በአንዴ ነው ሀሳባቸውን የተቀበሉ ሀሳባቸውን ያከበሩ። በዛ ላይ መንዘላዘል የለም። ቶሎ ወደ ገደለው እንዲገቡ ነው ያዘዟቸው። ደስ አይልም በጣም ግን ኪራ ማነው ሽማግሌ ወዴ ነው የሚለካው ወገኖች የጽናት አባት ጋር እንደዛ ነው ነገር እዩ። ከዛ በኋላ አሁን ደግሞ ሌላ ሳሰበን ደግሞ የጽናትን ትምህርቷ ጉዳይ ነበረ። እንግዲህ ሁሉም የሚያውቀው አባቷ በተለይ የምትወደው የምትሳሳላት አባቷ ነው። አባቷ ያላት ፍቅር እናውቃለን። ግን ያሞ የሆነ ይህ ዋናው ክትት ብላችሁ ወደ ሰርጉ። በነገራችን አልቸኮላችሁም፣ እንኳን ገባችሁ። ለምን መስላችሁ? ያው ተጸናንታችኋል። ቤተሰብ አይወቅ እንጂ እኛ እናውቃለን። ምን ችግር ያለው? እኛ ምስክር ነን። ቤተሰብ አያውቅም። ስለዚህ በደንብ ተገባቷቸው። ሰኔ አልቸኮለም ያልኩት እንደዚህ ቤተሰብ ለማስረዳት በተለይ ደግሞ ጽናት እንደዛ ነው። 3 ቀኑ ትንሽ ቸኮል አልኩት እንጂ የእነሱማ 1 ቀን በቂ ነው። ለምን ብዙ ተጸናንተዋል። ብዙ እንዳው ወልደውም ነበረ የዛሬ ያድርገውና እንትኑ እንዲወጣ ተደረገ እንጂ በቤቲ ቤተነች ያው በሷ እንትን ማለት ነው እንጂ በጣም ቆይቷል። ግን ሰርጉ ቤተሰብ በዋቅም ትንሽ ለማስተዋወቅም ትንሽ 1 ሳምንት ቢሆን ጥሩ ነበረ። ስለዚህ የፋዘር ማነው ኪራን አባት 4-3 ቀን እንትን ተሰጣቸው። አሁን ሊጋቡ ነው። ጣጣቸው ጨርሰዋል። እንግዲህ ተጋቡ፣ ውለዱ፣ ክበዱ። ጽናት ደግሞ ማን ነው ይሄ እንትና ደግሞ ማን ነበረ? ነብሮ ነው ማን ነው እሱ ሰውዬ? በጣም ነው አሳቀኝ። እሷን ምን አልኩ ይመስላችሁ? ያለ ስራ ያለመደ ሰው ያው ሽንኩርቱ ምን ይከትፋለሁ፣ ምግቡ ምን ይሰራለሁ፣ አንቺ ሂጂ ያላት በቃ ሙሽራ ነች። ከዚህ በኋላ አልጋውን ክላስ ሄደች። ስትሄድ እሱም ተነጥፏል። ምንድን ነው አለች። ስራ ሲጠፋ እሺ አሁን ምን ልስራ? አልጋው ማን ጠፋው አለች። እንደው እኛ ቤት መተሽ ብታችኝ ብዙ አልጋ አለ አልኩኝና
ከዛ እዚህ ጋር ምን ወሰድኩ መስላችሁ? ስራ የለመደ ሰው ነው የምላችሁ፣ የምሬ ነው ብላችሁ። ስራ የለመደ ሰው ወደ መቀመጥ አይፈልግም። እኔ በራሴ ተስላ ኢጃዛ አንድ ቀን ሁለት ቀን ነው እንወጣ የለም እንዴ ከስራ ያን ቀን እንዴት እንደሆነ በቃ የሆነ ጭራሽ ስራ ለመደ ሰው መቀመጥ አይወድምም እንትንም አይልም። በቃ ኢጃዛ የምንወጣ ቀን አሁን እንደ ስራ ቦታ አይደለም። እንደው እንትን አይደክምንም ስራ ቦታ ከሆነ እዛ ስራ ኢጃዛ ቦታ ከሆነ እንደ ስራ ቦታ ምንም አይሰራም። እኔ ውስጥ ሊሰራ ይችላል እንደዛ ሰዓት አላርም ሞልተን ምናምን ምናምን የለም። እንደው ሰውነታችን በጣም ነው የሚለው ስራ ስለለመደ ማለት ነው። ስለዚህ ስራ የሚያክል ነገር የለም። ስራ ሲፈታና ሁሌም ስራ የሚሰራ ሰው እውነ ይደብረዋል። ልክ እንደ ጽናት በቃ ምንድን ነው የምሰሩት ግራ ገብት። ስለዚህ እሱን አስታወሰኝ። ጽናትን ስራ የለመደ ሰው እንትን ሲቀመጥ በጣም አስቸጋሪ ነው፣ ይደብረዋል ምናምን ምናምን ነገር እና አብሽሪ። ያው ሰርግ ሳደል ቻዩ ሙሽራ ሳደለሽ ምንም አይደለም፣ ቻል አድርጊው ለማለት ያክል ነው። በተረፈ ሰላማችሁ ይብዛ። ባይ ባይ።